ነብዩ መሐመድ ሲያስተምሩ ወዶ በጣም ነገር ዛሬ መጣ እንደው የዶክትሪን እንትን ጉዳይ ነው እንጂ እኮ አይደለም ሙስሊም ሆነ ክርስቲያን አይደለም የሰው ልጅ ብለው ነው ያስተማሩት አይደለም የሰው ልጅ የቤት ድመት ውሻ እንዳይራብ ብለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ይሄንን ቪዲዮ በመቀርጽበት ሰዓት ነገ ኢድ ይሁን አይሁን እንግዲህ አልታወቀምና ስለዚህ ኢድ ሙባረክ ማለት አልቻልኩም ወይንም ደግሞ አንድ ቀንም ከተጨመረልን አልহামዱሊላህ ነገ ኢድ ከሆነ በዚሁ ኢድ ሙባረክ ብያችኋለሁ። ካልሆነና አንድ ቀን ከተጨመረልንም ደግሞ አልহামዱሊላህ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ አንዲት ክርስቲያን ስለ ነብያችን ሰለላሁ ዐለይሂ ወሰለም አስገራሚ የሆነ ምስክር መስክረዋል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም የሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون. ما شاء الله قارئ جبريل آدم እጅግ በጣም ድምጹ በጣም የሚያምር ቃሪ ነው። ከዚህ በፊት እንግዲህ ዓለም አቀፍ የቁርአን ውድድር በተካሄደ ጊዜ እንግዲህ ካልተሳሳትኩ በአዛን ተወዳድሮ ሶስተኛ የወጣ ወንድማችን ነው። ማሻአላህ አላህ Subhanahu Wa Ta'ala ይጨምርለት። ወንድምን ስታየው ፈገግ ማለት ሰደቃ ነው። ሰደቃ ሲባል ብር ብቻ ገንዘብ ብቻ ፊትም ሰደቃ ነው። እንዛና ፈታ ፈገግታ ጨለምቴ መሆን ጥሩ አይደለም። ለዚህ ነው ተቸገርኩኝ ነው መሐመድ አሪፍ ሐፊዙላህ አንድ ሰው ነበረ ጓደኛዬ ነበረ ብዙ ሰርቻለሁ ብቻ ጥርስ መኖሩን እጠራጠር ነበር ይላል። ስቋያቀም ጨለምቴ ራሱ ዝም በሪስቃል። ስለዚህ ሰራተኞች ከሆንክ መጀመሪያ ሰራተኞችን በዘና ብለህ አያቸው። አካበል አስተማሪም ከሆንክ ተማሪዎችን ጋብዛቸው። ፈገግታ ተማሪዎችን አታሸማቃቸው። ቤተሰብህንም ቢሆን ጓደኛህንም ቢሆን ፈገግ በል። እሱ ግን ጨለምት ዝም እድሜ ይቀንሳል ፈገግታልክ የተባለ ይመስል ሀብቱም ይሄዳል የተባለ ይመስል ነበር። ሱብሃንአላህ እውነት እኮ ነው ወላሂ ላዚም። ሰውን በፈገግታ እንደማናገር አንደኛ ደስታው የሚጀምረው እኮ ከራስ ነው። ሰውን ፈገግ ብለን ስናወራ ራሳችን ውስጥ ደስታን እንዘራለን። ከዛም በተጨማሪ ደግሞ ወንድማችን ላይ እህታችን ላይ የሚገርም ደስታ ነው የምንፈጥረውና መልካም ፈገግታ ሰደቃ ነው እየተባልን ማለት አስፈላጊ አይደለም። እንፍታው። ኩስትር ማለት አንዳንዴ ኩስትር ማለት ያለብን ቦታ ሊኖርብን ይችላል። ሁሉም ቦታ ላይ እንሳቅ፣ ሁሉም ቦታ ላይ ፈገግ እንበል ማለት አይደለም። ነገር ግን ሁሉም ቦታ ላይ ደግሞ አንኮሳተር። መልካም ፈገግታ ሰደቃ። አንድ ሰው እውነተኛ ለመሆኑ ከሚያረጋግጡ ነገሮች መካከል አንዱ በየትኛውም ባህል፣ በየትኛውም ሃይማኖት፣ በየትኛውም ስርዓት ውስጥ ይኖር ለሚያምነው ነገር እውነተኛ ለሚያምነው ነገር ታማኝ መሆኑን ከምናውቅበት ነገር መካከል አንዱ ይሄ ሰው በሚያደርገው ወይም በሚናገረው ነገር ምን ይጠይቀኛል? የተለየ ክብር እንድሰጠው ይጠይቃል ወይ? እንዳጎበድድለት ይጠይቃል ወይ? ለኔ ስገዱልኝ ይላል ወይ? እኔን ስፔሻል አድርጋችሁ ይሁን ይላል ወይ? ገንዘብ ይጠይቃል። ገንዘብ በጣም ጥሩ ገንዘብ የሚገኝበት የኢኮኖሚ ኢንዱስትሪ መሆን ይችላል። ሃይማኖት ወንበዴዎች፣ የመንፈስ ወንበዴዎች ኪስር ከገቡ ያወልቀዋል። ማጅራት መቼ እኮ እንደዚህ አይነት እውነቴን ነው የምነግራችሁ። ማጅራት መቼ አንዴ ነው ካገኘ መጥቶ መሄደው። እነሱ ግን ሁሌም ነው ያሉት ላ ሰአሉኩም አለይሂ አጅራ እና it's not about ገንዘብ ፈልጌ ወይ አውቶሪቲ ፈልጌ አይደለም። it's about us ስለኛ መዳን ነው እያወራ ያለሁት። ይሄን ለመረዳት ደግሞ ቀላል ነው። አፈላ ታቂሉን just use your mind። ብዙ ጊዜ እኛ ችግራችን we don't read people ሰዎችን አናነብም። ብዙ ጊዜ እኛ ችግራችን ስለ ሰውን አናጠናም። አብረን የምንኗኗረውን ሰው ያን ያህል አናውቀው።
ለዛ ለሰው የሚገባውን ክብር አንሰጥም፣ የሚገባውን ቫልዩ አንሰጥም። እና በጣም የሚገርማችሁ ነገር ውድ የሆኑ ሰዎች በህይወታችን ይመጣሉ፣ ዋጋቸውን ሳናውቀው ከኛ ዞር ይላሉ። አፈላ ታቂሉን ምን እያላቸው ነው? It's very simple. Use your intellect. አእምሯችሁን ተጠቀሙ። Just if you use your intellect, አእምሯችሁን ከተጠቀማችሁ you can know my motivation. የኔ ሞቲቬሽኔ ያስታውቃል፣ ንግግሬ ያስታውቃል እያላቸው እኮ ነው። It's not about me. ላአስአሉኩም አለይሂ አጅራ። ከእናንተ ምንም የምጠይቀው አጅር የለኝም፣ ገንዘብ የምጠይቃችሁ የለም። ወይም ደግሞ እኔም በተለየ መንገድ እንድታዩ። It's not about me. It's about the ሪሳላ። ስለ እኔ ሳይሆን ጉዳይ እኔ የሪሳላ ነው፣ የሜሴጅ ነው፣ መልእክቱን የማድረስ ነው። It's so beautiful ነው። እንግዲህ እንደሰማችሁት ነው ኡስታዝ ካሊድ ክብሮም አንደበተ ርቱዕ ሆኖ የሚያወራቸው ነገሮች በሙሉ ጠብ አይሉም። ማሻአላህ አላህ Subhanahu Wa Ta'ala ይጨምርለት። በዚህ አጋጣሚ ግን ኡስታዝ ካሊድ ክብሮም ጋር መማር የምትፈልጉ አሁን ምዝገባ ጀምረዋል። በሲራ የቁርአን ጥናት ማዕከል ምዝገባ ጀምረዋል። በአካል መመዝገብ የምትፈልጉ ቤተል አፕል ፕላዛ ላይ ሄዳችሁ መመዝገብ ትችላላችሁ። እንዲሁም ደግሞ ኦንላይን መማር የምትፈልጉም ደግሞ እንደዚሁ ኦንላይንም ያስተምራሉ። በሲራዎችን መጠየቅ ትችላላችሁ። ስለዚህ በሲራ የቁርአን ጥናት ማዕከልን እንድትቀላቀሉ እጠቁማለሁ። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ አንዲት ክርስቲያን ወገናችን ስለ ነብያችን ሰለላሁ ዐለይሂ ወሰለም መስክረዋል። እስቲ ቪዲዮ እንመልከት፣ ከዚያ ራሳችን ሐሳብ ወስደን እንሰጥበታለን። ነብዩ መሐመድ ሲያስተምሩ ወዶ በጣም ነገር ዛሬ መጣ እንደው የዶክትሪን እንትን ጉዳይ ነው እንጂ እኮ አይደለም ሙስሊም ሆነ ክርስቲያን አይደለም የሰው ልጅ ብለው ነው ያስተማሩት። አይደለም የሰው ልጅ የቤት ድመት ውሻ እንዳይራብ ብለዋል። ሁሉም ሐቅ አለው የራሱ ሁሉም አለው። አይደለም ድመት ውሻ ብለው አስተምረዋል። እንደገና ኢቭን ተከልከው ዛፍ ከቆረጥከው መልሰህ ትከለው ካልሆነ አላህ ከአንተ ጋር አይደለሁም ብለዋል ብለው ነው ያስተማሩትና ደስ ደስ የሚሉን መስጠትን ነው ሁሉም ጋር ስትሄድ የምታየው። በረመዳን አሁን እናንተ በአረፋ ለድሃው ሙሉ በጋርዳችሁ ይዛችሁ አትገቡም። ለድሃው ታካፍላላችሁ። ተካፍሎ ድሃው ይበላል። ዘካው ሰዲቃው ደስ ይላል በጣም እና ይሄ ትልቅ ነገር ነው። የባንክ ኢንተረስት እንኳን አይጠቀሙም። ሁሉም ሰው እንዲህ ቢያስብ ዛሬ ጎዳና ላይ ልጅ ባላየን ነበርና ይሄ በተለይ አሁን ረመዳን መሆኑ በጣም ብዙ የምትሰሩት ስራ አለ። እኛም በጾም ብዙ ነገር የሚሰራ ስራ አለ። ግን በጋራ ተናበን ቢሆን ጥሩ ነው። አሁን ለረመዳን ካሁኑ አብራር ብዙ ጊዜ ይለኛል ስንሄድ እዚህም እኛ ጋር ዶክተር አብዶ ይባላል የኛ እዚህ አርቲስት አብራር ዶክተር አብዶ ይባላልና ሴቭ አድርገው ለሌላቸው ጤፉ በጉ ከምኑ ላይ ተገዝቶ ይሄዳል። ይሄ ሁላችንም ብንለምደው እኔ ይሄንን እኮ ሴቭ አድርጌ እንዲህ አላስብም እላቸዋለሁ። ሁሉም ሰው በቃ መስጠት አለብን ነው። ይሄ ሁላችንም ብንማረው በጣም በጣም ወደው ነገር ነውና እኛ ኢትዮጵያውያን በጣም በጣም ጥሩ ዜጋ ነን። ወይ ክርስቲያን ወይ ሙስሊም ነን። ሌላ ሀገር እኮ ስትሄድ እምነት የለም ብዙ በቃ እንዳይላለ ይላሉ። ፓጋኒስቶች ብዙ አሉ። ግን የነሱ ለየት የሚለው ደግሞ ይሰጣሉ። ማቴሪያሊስት ሆነው ይሰጣሉ። እኛ አገር አሁን ይሄን ነው እንግዲህ ጎዳና ላይ ልጅ እንዳናይ ቤተክርስቲያን አልጋ ቁራኛ የሆነውን ማየት የተቸገሩትን ማየት ዛሬ እንግዲህ ከ7.2 ሚሊዮን ህፃናት ትምህርት ቤት እየሄዱ አይደለም። እነኚህን ማየት የኩላሊት ህመምተኞች ዛሬ ቤታቸው ተሽጦ ልጆቻቸው ተበትኖ ትዳራቸው ተበትኖ እናያለን። በሌላ ደግሞ ዞር ብለህ ስታይ ድግስ በጣም ይደገሳል። ዛሬ ሀገራችን ባህል እየተቀየረ ነው። በትክክል ወላሂ በትክክል እንግዲህ እንደሰማችሁት ነው። እኚህ እናት ይመስለኛል በጎ አድራጎት ላይ ያሉ ናቸው። በደንብ ታዋቂ ሰው ናቸውና ስለ ነብያችን ሰለላሁ ዐለይሂ ወሰለም በደንብ አድርገው አብራርተው ስለ እስልምና ጥሩ አድርገው እየመሰከሩ ነበር። ሀቅ ነው። እስልምና ለሰው ልጅ በሙሉ እንድናዝን ነው ያስተማረን። ለሙስሊሙ ብቻ አይደለም፣ ለጥቁሩም፣ ለነጩም፣ ለሁሉም ብሔር፣ ሃይማኖት፣ ዘር፣ ቀለም ሳንለይ ሁሉንም እንድናገዝ ለሁሉም ሰደቃ እንድናደርግ ለሁሉም እንድናገዝ ነው እስልምና የሚያስተምረንና በትክክል ከኛ ከሙስሊሞቹ በተሻለ አስተምሮቱን ተረድተውታል ብዬ አስባለሁኝ። ማሻአላህ አላህ Subhanahu Wa Ta'ala ሂዳያ ይስጣቸው ነው ማለት ፈልገው። እንደዚህ ስለ እስልምና
ቅልብ ኑሯቸው የሚመሰክሩ ሰዎችን ሳይ የእውነት እጅግ በጣም ነው ደስ የሚለኝ። በእርግጥ ያለውን ነገር ነው እየተናገሩ ያሉት፣ የሌለውን ነገር እየጨመሩ አይደለም። ያለውንም ነገር ግን መመስከር ማለት ቀላል ነገር አይደለም። በተለይ ደግሞ ከተቃራኒ ሃይማኖት ሲሆን ማለት ነውና ማሻአላህ አላህ Subhanahu Wa Ta'ala ሂዳያን ይስጦት ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።